ሐኪም ቤቷ ቅድስት ቤተክርስቲያን ናት። ሐኪሞቹ ከእግዚአብሔር ስልጣን የተሰጣቸው አባቶቻችን ካህናት ናቸው። በሽተኞቹ እኛ ነን፣ ድውያን ነን። በኃጢአት ታመናል፣ በበደል ታመናል፣ ደዌ ነፍስ አለብን። እግዚአብሔር ሁላችንን ከኃጢአት ደዌያችን ይፈውሰን። ታመናል። የህመሙ የበሽታ አይነት ይለያየናል። ወይ በአምልኮተ ጣዖት፣ ወይ በዝሙት፣ ወይ በጎጠኝነት፣ ወይ ፍርድ በማጓደል ዳ በመበደል ጉቦ በመቀበል ታመናል። በሲጋራ፣ በጫት፣ በአሽሽ ሱስ የታመመናለን። በሰይጣናዊ ቅናት፣ በቂም፣ በበቀል፣ በተንኮል፣ በሐሜት፣ በሽንገላ የታመመናለን። ታመናል። በሽተኞች ነን። እኔሳ ለክቡር ዳዊት አንተን በድያለሁና ነፍሴን ፈውሳት አልኩ ይላል። የዳዊት መዝሙር 40 ቁጥር 4 ላይ እንዲህ ማለት ያስፈልጋል። አቤቱ ማረኝ፣ አንተን በድያለሁና ነፍሴን ፈውሳት ማለት ያስፈልጋል። ታመናል። ሐኪም ቤት ቤተክርስቲያን መጣን፣ መልካም ነው። ሐኪሞቹ ካህናቱ አሉ። መድኃኒቱ ቅዱስ ወንጌል ነው፣ የእግዚአብሔርን ቃል ነው። መድኃኒቱ ቅዱስ ሥጋውና ክቡር ደሙ ነው። በሽታችን ኃጢአታችንን ለአባቶቻችን ለካህናት እንናገራለን፣ እንናዘዛለን። ምን ይላሉ አበው? በሽታውን የደበቀ ሰው መድኃኒት አይገኝለትም። መጽሐፉም ይህንን ይላል፣ ኃጢአቱን የሚሰውር ሰው አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ኃጢአቱን በደሉን ሚሰውር ሚሸሽግ ሚደብቅ ሰው አይለማም፣ አይጠቀምም፣ አይድንም። የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። መጀመሪያ መናዘዝ ኃጢአትን ለአባቶቻችን ለካህናት፣ ከዚያስ ያን ኃጢአት ደግሞ መተው፣ ወደ ኋላ ዓለም መመለስ። ይህንን ማለት ነው። አሁን በስጋ ደዌ ስንያዝ ስንታመም ቶሎ ሐኪም ቤት እንሄዳለን፣ ለሐኪም በሽታችን እናገራለን፣ መድኃኒቱን ደግሞ ገዝተን ዋጋ ከፍለን እንወስዳለን። ከስጋ ደዌ ለመዳን ለምን ያ የስጋ ደዌ ከቆየ ካንሰር ወይም ነቀርሳ ይሆናል፣ የማይድን በሽታ ይሆናል ብለን በጣም ጊዜ አንሰጥም። እንደ አንዳንዶቻችን እኮ በኃጢአት ደዌ ከታመመን ብዙ ዓመት አስቆጠርን እኮ። በበደል እኮ ታመናል። እስከ መቼ ድረስ ገና ነኝ እያልን እስከ መቼ ድረስ? ቤተ ክርስቲያንን ብቻ ስላየን አንድንም፣ ስጋው ደሙን ሰዎች ሲቀበሉ ስላየን ብቻ አንድንም፣ ካህናቱን ሐኪሞቹን ብቻ ስላየን አንድንም፣ መድኃኒት ቃሉን ስለሰማን ብቻ አንድንም። እንደ ቃሉ ስንኖር ነው፣ ንስሐ ስንገባ ነው፣ ስጋው ደሙን ስንቀበል ነው። ምንድነው? መንግሥተ ሰማያት ቀርባለች ብላችሁ ስበኩ። ወደ እግዚአብሔር መንግሥት የሚያስገባ የሕይወት ምግብ ቅዱስ ሥጋው የሕይወት መጠጥ ክቡር ደሙ ቀርቦላችኋልና ሥጋውን ብሉ ደሙን ጠጡ ብላችሁ ስበኩ ነው እኮ ቤተ ክርስቲያን። ይሄን ነው የምትሰብከው። የቀረ የለም፣ የጎደለ የለም። ያውም እኮ ለዘላለም ሕይወት ክብር የሚያበቃ ይሄ የሕይወት ምግብ ይሄ የሕይወት መጠጥ እኮ የሚሰጠው በነፃ እኮ ነው።